ቤተሰብ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንደዋልኳችሁ አቶ አብርሽ ዛሬ መጥቶ ከፍቅር ጋር አብሮ እንደተኛ አልጋ ቤትም አንድ ላይ ተያይዘው እንደገቡ በፍቃደኝነት ስራም እንደሰሩ ተናገረ ማለት ነው። ጉድ ነው ዘንድሮ። ጉድ 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 ነው። ገና ብዙ ነገር እንሰማለን፣ ገና ብዙ ነገር እናያለን። እንደው አልኳችሁ ትኩስ ትኩስ ነገሮች አሉ። ትናንትና ባለፈው ፍቅርን መኪና ውስጥ ሲስማት የነበረው ቪዲዮ ፈረንጁን አስፈራርቶ በድብቅ ፈረንጁ እኔ ነኝ የቀረጽኩ ብሎ እንዲናገር ተደርጎ ህዝብ ስለጮኸበት ማለት ነው። ያኛው ቪዲዮ በፈረንጁ ስበብ ተደርጓል ማለት ነው። ነገር ግን ዛሬ ደግሞ አንዳንዶቹ ሩታ አስፈራርታው ነው፣ ሩታ የራቆት ቪዲዮ ይይዛበት ነው ምናምን ትላላችሁ ማለት ነው። ተው እንጂ ነው እንዴ! ሲቀጥል አብርሽ የፍቅር ፎንቃ አልወጣለትም ማለት ነው። አልወጣለትም። ሴት ይወዳል፣ ልንገራችሁ፣ ሴት ይወዳል አብርሽ፣ በጣም ሴት ይወዳል። ሴት ልጅ ማንም አይጠላም። ሴትን የሚወደው እሱ ደግሞ በአብሮ መተኛት፣ ዝሙት መስራት ምናምን ይፈልጋል አብርሽ። እኔ ራሱ ነገ ሄጄ አብርሽን ማለት ነው ብደባብሰ የሆነ ነገር ብለው ዘሎ አልጋ ቤት እንግባ ነው የሚለኝ። እንደዚህ ነው የሚለው። በቃ ይሄ ምንም ጥርጥር የሌለው ማለት ነው በዚህ አያያዝ። ምክንያቱም ከሄርሚ ጋር፣ ከሩታ ጋር፣ ከፍቅር ጋር ሶስት ሴት በታሪክ ተሰምቶ የማይታወቅ መቼም አንዳንዶቻችሁ አደንዝዛው ምን ብለው የሆነ ነገር አድርጋበት ምናምን ልትሉ ትችላላችሁ። አብርሽ ሁሌ እንደደነዘዘ ነው። እንዴት እንዳናደደኝ ልነግራችሁ አልችልም። ና ስትለው ይሄዳል፣ ዝም በል ሲባል ዝም። ሁሌ እንደ ጅል የሚሆነው ነገር አይገርምም? ምንም የደነዘዘው ነገር የለም፣ ምንም የፈዘዘው ነገር የለም። ፈቅዶ ገባ፣ ተደሰተ፣ ወጣ። ሩታ ገርሟታል። የሚገርማችሁ ነገር ግርም መብሏት በቀን እንደዚህ አገጯን ይዛ ስታዳምጠው ነበረ። ሄርምዬ ድከሚ ብሎሽ ነው የኔ ቆንጆ። እንደ አንድ ሴት ልጅ የምልሽ ነገር ቢኖር ጊዜሽን አታቃጥልሽ። ለልጁ እናት ያልሆነ ለአንቺ አብርሃም አይሆንሽም። ስለዚህ በጊዜ ማለት ነው ከህይወትሽ ምንጭቅ አድርገሽ ይሄንን ሰው ብታወጩ ነው የሚሻለው። ዛሬ ከፍቅር ጋር ሲጃጃል የነበረው ነገ ጠዋት ይመጣና ጥለሹ ሄደሻል አይደለ? ነገ ጠዋት ይመጣና ይቅርታ እንደዚህ አድርጋኝ ነው እንዲህ ብላኝ ነው ሲልሽ ምልስ ታያለሽ አንቺም ማለት ነው። መቼም አብርሃም አይሆንሽም። አስረግጬ የምነግርሽ ነገር ቢኖር አብርሃም አይሆንሽም ላንቺ። ሩታ ታዝበዋለች፣ ፍቅርንም ታዝባ። እኔ እንደው ምን እንዳሰብኩ ታውቃላችሁ? ፍቅር አብርሃምን እንደዚህ እያደረገች ሄርሜላን ከጨዋታው ለማውጣት ፈልገ ይመስለኛል ሳስበው። ለማንም ሳትናገር በቃ እንደዚህ ደባብሳ ምንም ብላ ከጨዋታው ሄርሜላን ታስወጣለች፣ ለሩታ አስረክባ ለመሄድ። ሩታ ደግሞ ቢቀርብሽ ይሻላል ወይ? ይቀፋል እኮ በጣም ነው የሚያስጠላው አይደለም? ቤተሰብ ወደዛ ምን በወጣሽ። ከስንት ሴት ጋር እንደተኛ እኮ አይደብርሽም? ግን ሩታ እኔ ይደብረኛል። አይደለም ከሴት ጋር ተኝቶ ቀርቶ ቆሞ ራሱ ከተጀናጀነን ያስጠላኛል። በጣም ነው የሚያስጠላኝ። ስለዚህ ቢቀርብሽ ይሻላል ብዬ ነው የማስበው። ሩታ ለምንም አይጠቅምሽም እንደዚህ አይነት ወንድ ማለት ነው። ቤተሰብ ባላችሁ ወይም ፍቅረኛችሁ
ካጠገባችሁ ካለ እንደዚህ አይነት ስራ ከሰራ ማታ ላይ ማለት ነው በተኛበት ከሰል እንትን ብላችሁ ከሰሉ ቀይ ሲሆንላችሁ እሳት አድርጋችሁ ግማሽ ኪሎ በርበሬ አድርጋችሁ ማለት ነው አልጋ ላይ እንዳለ እጠኑት ልክ ይገባል ማለት ነው። ከዛ በኋላ ካልሆነም ከቤት አስወጥታችሁ ጣሉት፣ ቁርጥ ያድርግላችሁ። እንደዚህ የሚል ከሰከስ ወንድ የሴት ሱስ ያለበት ወንድ ማለት ነው። አይደለም ለትዳር ቀርቶ ላዳርም አትመኙት። ላዳር ራሱ ምንም አይሰራላችሁም። የአብርሽ ነገር ግን ዘለቀ ይሰራል እንዴ? የቀመሳችሁ ሴቶች የአብርሽ ዘለቀ ይሰራል? እንደዚህ በቃ እንደዚህ አልላቀቅ ያላችሁት ማለት ምን አይነት ነው? እኔ ያስጠላኛል። ሌላ ሴት የቀመሰችውን ሌላ ሴት እንትን ያለችውን ወንድ እኔ አይደለም ላፈቅረው ቀርቶ መጀንጀን ራሱ አልፈልግም። ይደብረኛል። በጣም ነው የሚያስጠላኝ። እኔ የምፈልገው የኔ ብቻ የግሌ የሆነ ብቻ ወንድ የትም የማይሄድ ቀኔን የሚያከብር የሚወድ ታማኝ ወንድ እንጂ የምፈልገው ዛሬ ሌላ ጋ ነገ ሌላ ጋ ምናምን። እውነት ሩታ ራሱ እኔ ለምን እንደማትቆርጭ እኔ በጣም ነው የምናደድብሽ። ኧረ ወደዛ። አሁን ለልጅሽ ምን አድርጎልሻል? ምንም እያደረገልሽ እኮ አይደለም። ስለዚህ ለምንድን ነው የማይቆርጥልሽ? እህቶቿ ምከሯት እንጂ። እኔ ሩታም ቁርጥ አድርጎላት ሄርሜላም ቁርጥ አድርጎልሽ ብቻችሁን ብተውት እስኪ ደስ ይለኛል። ብቻችሁን ተውት እስኪ። የአብርሽ እኮ ለጉድ ነው፣ ለጉድ ቤተሰብ ጉድ እኮ ነው የሚያሰኘው። ሱስ አለበት፣ በቃ ልጁ ሱስ አለበት። ከዚህም ከዛም የማለት ሱስ አለበት። ሴት ማተራመስ በቃ ከሴት ጋር የእሱ ትልቅዬ ጋንጮር ነው ያለበት። ትልቅዬ ጋንጮር በቃ የማይለቀው ጋንጮር። ለማንኛውም እኔ በጣም የምኮራበት ወንድ፣ ከሁሉም የሚለይ ወንድ እንደ ብሩኬ አይነት ወንድ በቃ ሆን እንደ ብሩኬ ከሱ ተማሩ እስኪ። ቆራጥነት ከሀይሚ ተማሩ። የእውነት ነው የምላችሁ። ሀይሚት እኮ እንዴት ቆራጥ እንደሆነች። ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ይህንን ቻናል ላይክ፣ ሰብስክራይብ በማድረግ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ። ባይ